ክቡራቱ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር፣ ክብርት ሸዊት ሻንካ የባህልና ስፖርት ሚኒስትር፣ ክቡር አቶ ገብረ መስቀል ጫላ የክልሉ የብልጽግና ጽሕፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ፣ ሁሉም ፕሮቶኮል እንደተጠበቀ ክቡራን የሀገር ሽማግሌዎች፣ መላው የበዓሉ ታዳሚያን፣ ክቡራትና ክቡራን ሀሹጋተስ በቅድሚያ የወላይታ የዘመን መለወጫ በዓል የሆነው የጊፋታ በሰው ልጆች ወካይ ቅርሶች መካከል አንዱ ሆኖ በዩኔስኮ መመዝገቡን በማስመልከት በተዘጋጀው በዚህ ልዩ መርሃ ግብር ላይ በመካከላችሁ በመገኘቴ የተሰማኝን ጥልቅ ደስታ በቱሪዝም ሚኒስቴር ስም ለመግለጽ እወዳለሁ። ዛሬ በዚህ መልኩ ያሰባሰበን የጊፋታ በዓል ከወላይታ አልፎ ከኢትዮጵያም ተሻግሮ የዓለም ሕዝቦች አኩሪ እሴት ሆኖ የተመዘገበ በመሆኑ ለመላው ኢትዮጵያውያን በተለይም ለወላይታ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ክቡራትና ክቡራን፣ ኢትዮጵያ ሀገራችን ልዩ ሀገር ናት። በብዝሃነት የተሟሸች፣ በህብረ ብሔራዊ አንድነት የደመቀች፣ በታሪክና በተፈጥሮ የተዋበች ድንቅ ሀገር ናት። እኛ ኢትዮጵያውያን በታሪክ ዑደት የተዋጀን፣ በአብሮነት የተጋመድን፣ እንደ አለላ ቀለም በልዩነት የተሰፋን ባለብዙ መልክ ህዝቦች መሆናችን ዘመን የማይሽረው እውነታ ነው። ሀገራችን ታይተው የማይጠገቡ ታሪካዊና ባህላዊ ሀብቶች እንዲሁም የተፈጥሮ ጸጋዎች ያሏት ምድር ናት። የሚዳሰሱና የማይዳሰሱ ተንቀሳቃሽና ቋሚ ቅርሶችንም በአስገራሚ ስብጥርና መጠን አምቃ የያዘች ሕያው ሙዚየም መሆኗም ሀቅ ነው። እነኛ ሀብቶቻችን የቀደመው ጊዜ ስልጣኔ አሻራዎቻችን፣ የዛሬ መድመቂያችን፣ የመጪው ጊዜ የብልጽግና ተስፋችን ናቸው። የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ ከእነዚህ ብርቅዬ ባህላዊ እሴቶቻችን መካከል አንዱ ነው። ጊፋታ የክረምት ወር መገባደዱን ተከትሎ አዲስ ዘመን የሚታወጅበት በወላይታ ሕዝብ ዘንድ ትልቅ ስፍራ የሚሰጠው ባህላዊ ክንውን ሲሆን ቀልብን የሚገዙ ልዩ ልዩ ገጽታዎች እንዳሉትም ይታወቃል። ጊፋታ የወላይታ ሕዝብ አካባቢውን ከቆሻሻ ራሱን ከጥላቻና ጥል ንጹህ አድርጎ የሚቀበለው፣ በህብረት የፍቅር ማዕድ የሚቋደስበት እንዲሁም የሽማግሌዎች ምርቃትና መልካም ምኞት የሚፈስበት ልዩ በዓል ነው። በዓሉ ሰዎችና እንስሳት በደስታ የሚፈነድቁበት፣ የወላይታ ምድር በባህላዊ አልባሳት የሚያሸበርቅበት፣ ጭፈራው፣ ፈረስ ግልቢያና ልዩ ልዩ ባህላዊ ጨዋታዎች የሚከናወኑበት ወቅትም ነው። ከዚህ ባሻገር ሽማግሌዎች አብሮነትን፣ ፍቅርና እርቅን የሚሰብኩበት እንዲሁም ለተተኪ ወጣቶች ሀገር በቀል እውቀቶችን የሚያስተላልፉበት መድረክ መሆኑን ልዩ ያደርገዋል። ጊፋታ ለበርካታ ቀናት የሚከበር በዓል ሆኖ የተለያዩ ባህላዊ ክንውኖች ሲካሄዱ ቆይተው በጉሎ ኢገታ ከፍታውን አሳይቶ የሚጠናቀቅ መንፈስንም ከፍ የሚያደርግ በዓል መሆኑ ይታወቃል። ይህ በወላይታ ሕዝብ ውስጥ ትልቅ ባህላዊ ትርጉምና ማህበራዊ ፋይዳ ያለው በዓል በክልሉ ከሚገኙ አጎራባች ብሔሮችና ሌሎች ኢትዮጵያውያን ጋር በአንድነትና በፍቅር እንዲኖር የሚያስችሉ ድንቅ እሴቶችንም የያዘ ከኢትዮጵያ ደማቅ ህብረ ቀለማት መካከል አንደኛው ነው። ክቡር ርዕሰ መስተዳድር፣ ክቡራትና ክቡራን፣ የወላይታ ሕዝብ ጊፋታን ለዘመናት በመጠበቅና ሳይሸራረፍ ከትውልድ ወደ ትውልድ እንዲሸጋገር በማስቻል የበዓሉ እሴቶች ከሀገራችን አልፈው በዓለም አደባባይ እንዲታዩና የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኔስኮ እንዲመዘገብ ማድረግ ተችሏል። በዚህም ሀገራችን በዩኔስኮ ያስመዘገበቻቸው ቅርሶች 18 እንዲደርሱ አስችሏል። እነዚህ ቅርሶቻችን የእኛነታችን ምልክቶች፣ ለዓለም ህዝቦች ደግሞ የጋራ ሀብቶች ናቸው። ህዝቦች ባህላዊ ቅርሶችን የፈጠሩበት ብቻ ሳይሆን ለዘመናት ከትውልድ ትውልድ እያስተላለፉ የሚያቆዩበት ዘዴ በራሱ በቅርስ ምዝገባና እውቅና ወቅት ወሳኝ ስፍራ አለው። ስለሆነም የወላይታ ሕዝብ እንዲሁም ሌሎች የሀገራችን ህዝቦች የሚዳሰሱና የማይዳሰሱ ቅርሶቻችንን ከመሸርሸርና ከጥፋት በመጠበቅ ከነሙሉ እሴቶቻቸው
ለአሁኑ ትውልድ ያሻገሩበት ጥበብ ብዙ ትምህርት የሚወሰድበት ነውና እናመሰግናለን። ሀገራችን በርካታ የቱሪዝም ጸጋዎች የያዘች እንደመሆኗ ለቱሪዝም ልማቱ ሰፊ እድል አላት። እንደ ሀገር ያሉንን ድንቅ የቱሪዝም ሀብቶች በማልማትና በማስተዋወቅ የቱሪዝም ዘርፍ የሚያመነጨው የኢኮኖሚ የማህበራዊና ስነ ምህዳራዊ ጥቅሞች ማስጠበቅም ተገቢ ነው። በዚህም የተነሳ መንግስት ቱሪዝም የሀገራችን ብልጽግናን ለማረጋገጥ ቀዳሚ ከሆኑ የእድገት ምሰሶች አንዱ እንዲሆን አድርጎታል። ይህንን ተከትሎ በሀገራችን የተለያዩ አካባቢዎች የሚገኙ ከአሁን ቀደም ብዛም የማይታወቁ ያልተዋወቁ ድንቅ እሴቶቻችን እንዲለሙና ተወዳዳሪ የቱሪዝም መዳረሻዎች እንዲሆኑ ለማድረግ ተችሏል። ክቡራትና ክቡራን፣ የብዝሃ ባህልና የብዝሃ ሕይወት ማዕከል የሆነው የደቡብ ኢትዮጵያ ክልል እምቅ የቱሪዝም ልማት እድል አለው። ቅርሶችን ማጥናትና በዓለም አቀፍ ደረጃ ማስመዝገብ አንዱ ነው። መሰረተ ልማት እንዲሟላላቸው፣ የቱሪስት ፋሲሊቲዎች እንዲስፋፉ፣ የቱሪዝም ምርትና አገልግሎቶች እንዲጠናከሩና ቅርሶች በተገቢው መንገድ እንዲተዋወቁ በማድረግም ተጨባጭ የኢኮኖሚ ጠቀሜታን እንዲያመነጩ ማስቻል ቸል ሊባል የማይገባው ትልቅ የቤት ስራችን ነው። የቅርሶች ዘላቂነት የሚረጋገጠው ተገቢ እንክብካቤና ጥበቃ ተደርጎላቸው ለማህበረሰቡ ተጠቃሚነትና ለምጣኔ ሀብታዊ እድገት የበኩላቸውን ድርሻ እንዲወጡ ለማድረግ ሲቻል ነው። ስለሆነም ጊፋታን ጨምሮ በክልሉ የሚገኙ በዩኔስኮ የተመዘገቡ እንደ ኮንሶ፣ የታችኛው ኦሞ ሸለቆ ቅርሶችን እንዲሁም ሌሎች ሀብቶቻችንን አስተሳስሮ በማልማትና በማስተዋወቅ ትርጉም ያለው የኢኮኖሚ ጥቅሞችን እንዲያመነጩ ብለውም በህዝቦች መካከል ማህበራዊ ትስስርና አብሮነት እንዲጠናከር ማድረግ ያስፈልገናል። ለዚህም የቱሪዝም ሚኒስቴር ከክልሉ መንግስት ጋር በሰመረ ቅንጅትና በጠንካራ ትብብር እንደሚሰራና አስፈላጊውን ድጋፍ ሁሉ እንደሚያደርግ ከወዲሁ ላረጋግጥላችሁ እወዳለሁ። በመጨረሻም እንግዳ ተቀባይነት መገለጫው የሆነው የወላይታ ህዝብ፣ የክልሉ መንግስት እንደዚሁም የዞኑ አስተዳደር በተለያየ የክልሉ እርከን ላይ ያላቸው አመራሮች በአጠቃላይ ህዝቡ ላደረገልን አቀባበልና መስተንግዶ በራሴና በቱሪዝም ሚኒስቴር ስም ልባዊ ምስጋናዬን አቀርባለሁ። በድጋሚ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ገለታይስ። አመሰግናለሁ።